የጂ20 ሀገራት በመንፈስ የምትመራው አዲሲቱ ዓለም። የአፍሪካ ህብረት ዓላማው ምንድን ነው? እነማንስ ጀመሩት? መጨረሻውስ ምንድን ነው? ከፈጣሪ ጋር ያለው ልዩነትስ ምንድን ነው? ሰላም የዚህ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆነ ሳብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮ ተከታተሉ ስል በትህትና ጠይቃለሁ። እንግዲህ የአፍሪካ ህብረት ስብሰባ በቀደም ቅዳሜ የካቲት 7 እና 8 ወይም ደግሞ ፌብሩዋሪ 14 እና 15 በአዲስ አበባ የአፍሪካ ህብረት ቤተ መንግስት ወይም ደግሞ ማንዴላ ሆል ተብሎ በሚጠራው አዳራሽ በደማቅ ሁኔታ ተከብሯል። ይህ 39ኛው የአፍሪካን ዩኒየን ወይም ደግሞ የአፍሪካ መደበኛ ስብሰባ የተለያዩ የአፍሪካ መሪዎች ተገኝተው አክብረዋል። ይህን ጉባኤ የተመለከቱትና ያዩ ሰዎች እንደሚሉት አንዳንዶቹ የመሪዎች ክለብ ሲሉ ይገልጹታል። ይህ ማለት ህብረቱ ለመደበኛው የአፍሪካ ህዝብ ጥቅም ከመቅደም ይልቅ ወይም ደግሞ የህዝብ ጥቅም ከማስቀደም ይልቅ ስልጣን ላይ ያሉ መሪዎች እርስ በርሳቸው የሚከላከሉበትና የሚደጋገፉበት ስብሰባ ነው ይላሉ። ሌሎችም የአምባገነኖች መሸሸጊያ ነው ይላሉ። ብዙዎች ህብረቱ በአባል ሀገራት ውስጥ የሚፈጸሙ የሰብአዊ መብት ጥሰቶችን ወይም ደግሞ የዲሞክራሲ እጦትን በዝምታ ያልፋል ተብሎም ይተቻል። አንዳንድ መሪዎች ህገ መንግስት እየቀየሩ በስልጣን ላይ ለመቆየት ሲሞክሩ ህብረቱ ጠንካራ እርምጃ አይወስድም የሚል ቅሬታ ይቀርባል። መሪዎች አንዱ ሌላውን እንዳይነቅፍ በሀገር ውስጥ ጉዳይ ጣልቃ አለመግባት የሚለውን መርህ እንደ ጋሻ ይጠቀሙታል የሚል እምነትም አለ። የአፍሪካ ህብረት ጉባኤዎች በአብዛኛው በዝግና በመሪዎች ብቻ የሚደረግ ነው። ውሳኔዎቹም ከላይ ወደታች በመሆኑ መደበኛው የአፍሪካ ህዝብ በህብረቱ ውሳኔ አሰጣጥ ላይ ምንም አይነት ተሳትፎ የለበትም። በመሆኑም ድርጅቱ የመሪዎች እንጂ የህዝብ አይደለም የሚል ትችት አስነስቷል። ክቡራን የዚህ ቻናል ቤተሰቦች እስካሁን እናንተ ጋር የነበርኩኝ የሰምሮ ነኝ። በቀጣይ አዳዲስና ታማኝ መረጃ እስክንገናኝ ደህና ቆዩ።